ይሄን ነገር ግን መጀመሪያ አብርሽ ላይ ለምን አታረጉትም ነበር? አብርሽ የሴት ልጅ ህይወት ላይ ሲጫወት የት ነበራችሁ? ዛሬ ሆ ብላችሁ የተነሳችሁ የዛኔ የት ነበራችሁ? ብዙ እንክብካቤ በሚያስፈልጋት ሰዓት እርጉዝ ሆና የ9 ወር የ8 ወር እርጉዝ ሆና ቤቷ ላይ ያለቀሰች አብርሃም የት ነበር? ህይወቷ ላይ አልተጫወተም እንዴ? ላይፏ ላይ በዛው እርጉዝ ሆና ማለት ነው። ወይስ ደግሞ አርግዛለች የትም አትሄድም ብለህ ነው የዛኔ ያ ሁሉ ነገር እያደረክ የነበረው? ቤተሰብ ጓደኛ የላትም ብለህ ነበር ያ ሁሉ ነገር እያደረክ የነበረው? ግን ደግሞ እሷ ምንም ነገር ማድረግ እንደምችል ምንም ነገር መፍጠር እንደምችል ንቃ እንደለቀቀቻችሁ ከዛ በፊት ተናግሬያለሁ። አሁን ደግሞ እስከ ጥግ ድረስ አሳየቻችሁ። እስቲ ሩታን ከማን ጋር አይታችሁ ታውቃላችሁ? ከማን ወንድ ጋር ውጭ ያድራ ታውቃለች? ከማን ወንድ ጋር ከጓደኞቿ ጋር ተሰብስባ እንዴት ወጣ ታውቃለች? ከልጇ ሌላ ከልጇ እንኳን ተነጥላ ማታውቅ ሰው ነች። ሩታ የፈለገችው ነገር ማድረግ እንደምችል የፈለገችው ነገር መፍጠር እንደምችል በደንብ አርጋ አሳይታችኋለች። ለሩታ አጨብጭቤላታለሁ። ጀግና ነች። ማንም ሊደበረው ይችላል። ማንም ከደበረህ ደግሞ ሰፋ ያለ ጉድጓድ ጠበብ ያለ ጉድጓድ ፈልገ መግባት ይችላል። ነገም ዛሬም እስከ መጨረሻም ከሩታ ጋር በደንብ አርጋችሁ ታዩኛላችሁ። እሷ ህይወት ላይ የቀለዳችሁ፣ እሷ ህይወት ላይ የተጫወታችሁ ተራችሁን ጠብቁላችሁ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ መጥቻለሁ ሀቢቢ ብያለሁ። እንግዲህ ውድ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ መጥቼላችኋለሁ። ያው አንዳንድ ሰው እየጮኸ ነው፣ እየተንጫጫ ነው፣ ብዙ ነገር እያለ ነው። እኛ ግን ወደፊት እንሰማለን አንሰማም። ብንሰማ እኮ ጥሩ ነበር። ያው አንዳንዴ የመስማት እንትን አለብን። ምን ሰማውና ማን ሰማው እንለያለን እና ዛሬ ወደ እናንተ ተመልሼ መጥቼላችኋለሁ ማለት ነው። እንግዲህ ዛሬ ስመጣ ያው ብዙ ሰው ስለኔ እያወራ ነው። ብዙ ሰውም እሱ ነው ዋናው ተባባሪ፣ የሆነ ነገር ለማድረግ እሱ ነው እየረዳት የነበረው፣ ሩታ አብርሽ ላይ እንድትጫወትበት ፈረንጁም ነበረበት ምናምን እያሉ ነውና ያው እንግዲህ ሰው እንደፈለገ ማውራት ይችላል። እኔ አይመስለኝም። እንደፈለጋችሁ መሆን ትችላላችሁ። እኔ እንግዲህ ነግሬያችኋለሁ ከዚህ በፊት ሩታ የፈለገችው ነገር ማድረግ ትችላለች፣ የፈለገችውን ነገር መስራት ትችላለች። እሷ ደስተኛ ካረጋት እኔ በእሷ ደስታ እንደምደሰት ከዚህ በፊት ብዙ ጊዜ ነግሬያችኋለሁ። እንግዲህ እሱ ነው እሱ አይደለም ብላችሁ ራስ በራሳችሁ መጋጨት የለባችሁም፣ ራስ በራሳችሁ መጣላት የለባችሁምና እሷ ደስተኛ ከሆነችበት ምንም ነገር እንደምታረግ እና ደግሞ ምንም ነገር እንደምደግፋት ነግሬያችሁ ነበር። የፈለጋችሁ ሰዎች የፈለጋችሁን ነገር ማውራት ትችላላችሁ። እኔ አይመስለኝም። እናንተ እየተንጫጫችሁ ትኖራላችሁ እንጂ እኔ የሚመስለኝ ሰው አይደለሁምና እንግዲህ ዛሬ ስመጣ ቤተሰቦች ብዙ ሰው ሩታን እየተናገራት ነው፣ ብዙ ሰው እየሰደባት ነው። ያው 80% በሚባለው ደረጃ ብዙ ሰው እየተናገራት ነውና ያው እንደፈለጋችሁ መናገር ትችላላችሁ። ለምን ተናገራችሁ ምናምን ልል አይደለም ዛሬ መጣሁት። ግን ደግሞ ነገሮችን ማጥራት ፈልጋለሁ ወይም ደግሞ እንደዚህ ከመፈጠሩ በፊት የተደረገው ነገር የሆነው ነገር እቺ ልጅ ያለቀሰችበት ነገር መናገር ፈልጋለሁና ያው የአንድ ሰው ጉዳት ብቻ ማየት የለብንም። ወይም ደግሞ አንድ ሰው ስለተጎዳ ወይም ደግሞ አንድ ሰው ስለተፎገረ ብቻ ያ ሰው ተጎድቷል ማለት አይደለም። እኔ እንደዛ ነው ማስበውና እንግዲህ ዛሬ ስመጣ ብዙ ነገር መናገር ፈልጋለሁኝ። እንግዲህ ስለኔ ብዙ ነገር እየተወራ ነው። ስለኔ ማንም እንደፈለገ ማውራት ይችላል። ስለኔ አይደለም ዛሬ ላወራችሁ የመጣሁት ማለት ነው። እንግዲህ አብዛኛው ሰው በሚባል ደረጃ ጓደኞቿ ሳይቀሩ ማለት ነው እየተናገሯት ነው። በወንድ ልጅ ለምን እንደዚህ ትጮቻለሽ፣ ለምን እንደዚህ ታረጊያለሽ ምናምን እያላት ነውና በወንድ ልጅ ምንም አይነት ጉዳት እንዲደርስ አልፈልግም። በወንድ ልጅ ማለት ነው። በወንድ ልጅ ይቅርና አብርሽ ላይ ምንም አይነት ነገር እንዲፈጠር አልፈልግም። ግን ደግሞ ይሄ ነገሩ ከመፈጠሩ በፊት ወይም ደግሞ አብርሽ እንደዚህ ከመደረጉ በፊት ብዙ ነገር እንደተፈጠረ ለእናንተ እንደ አዲስ መናገር ፈልጋለሁ። ምክንያቱም ሁሉ ነገር ረስታችሁት የሩታን ስህተት ትንሿን ስህተት ብቻ እያያችሁ ስለሆነ ማለት ነው። እኔ ማንም የፈለገው ነገር ሊያወራ ይችላል፣ ማንም የፈለገው ነገር ሊናገር ይችላል። ግን ደግሞ ማንም አፉ ሞልቶ ሩታን እንዲናገራት አልፈልግም። ምክንያቱም እውነት ካለው ከኔ ጀርባ ሳይሆን ማውራት ይፈልገው ወይም የሚችለው ወይም ደግሞ ከሩታ ጀርባ ሆኖ ማውራት አይችልም። ማውራት ከፈለገ ወይም ደግሞ እውነት ካለው ፊት ለፊት መጥቶ ከኛ ጋር ማውራት ይችላል። ምክንያቱም እኛም እውነት አለን፣ ሩታም እውነት አላት። እኔም የፈለገ ነገር ብትጠይቁኝ ለሁሉ ነገር መልስ አለኝ። መልስ ሳይኖረኝ እዚህ ጋር በኮንፊደንስ መጥቼ እናንተ ላወራችሁ አልችልም። ለሁሉም ነገር መልስ አለኝ። ምክንያቱም አስቡት ሩታ ይሄንን ነገር ከማድረጓ በፊት ምን ተደርጋለች? እቺ ልጅ ይዛ ልጅ አቅፋ እያለቀሰች ነው የምትኖረው እስከ ትንሽ ጊዜ ማለት ነው። እንደውም በዚህ በአንድ ሳምንት ውስጥ ምናምን ትሻላለች። ልጅ ይዛ ልጅ አቅፋ አንድ ወር ያልሞላው ልጅ እንኳን ይዛ እያለቀሰች ነው እየኖረች ያለችው እየተከፋች። ዛሬ ነገ ባሌ ይስተካከልልኛል እያለች
እየጠበቀችው ነው እየኖረች የነበረችው እስከ ቅርብ ሰዓት ማለት ነው። የሁሉ ነገር ተረስቶ ግን ዛሬ ሩታ ትንሽ ነገር ስታዩባት ወይም ደግሞ ትንሽ ነገር አይታችሁ በዚህ ያክል መሳደብ፣ በዚህ ያክል መናገር ደስ አይልም። ምክንያቱም እሷ የተደረገችው ነገር ይብሳል፣ ያለቀሰችበት ጊዜያቶች ይብሳሉ አሁን ከተደረገው ይልቅ ማለት ነው። እኔ ምንም ነገር ብታረግ ልክ ነች ነው የምለው። ማንም የፈለገው ነገር ሊያመጣ ይችላል፣ ማንም የፈለገው ነገር ሊፈጥር ይችላል አይመስለኝም። ምንም ነገር ብታረግ እውነት አላት እንዴ። አብርሽ ዛሬ አንድ ነገር ስላደረገችው ነው እንዴ ሁሉም መጥቶ ሩታ እንደዚህ ነች፣ ሩታ ሰራችለት ምናምን እያላችሁ እሷንም መሳደብ። ሌላ ይቅርና ምንም ማያውቀው ልጅ እንኳን እሱን መናገር አልፈልግም። አስቡት ከዛ በፊት ሩታ ምንም ነገር ሳይጀመር ከዛሬ 5 ወር 6 ወር በፊት አስታውሱ፣ ሩታ እርጉዞና ማለት ነው እንደፈለገ ሄዱ ከሌላ ሴት ጋር እየተዝናና እንደፈለገ እየሆነ ይሄ ልጅ አንድ ሰው እንኳን አልተናገሩ። ስተሰርታል እንኳን ብላችሁ አንድ ሰው እንኳን አልተናገራችሁትም። ሩታ እርጉዞና የፈለገው ነገር እያደረገ እየመጣ መልሶ ልቧን ስጎዳት ማለት ነው። እሱ ምንድነው እያሰበ ያለው? አንዴ አርግዛለች የትም አትሄድም የሚል አስተሳሰብ ጭንቅላቱ ላይ ያለ ሰው ነው አብርሃም ማለት ነው። እና ያ ሁሉ ነገር አድርጓት አሁን ሩታ አንድ ነገር ስታደርግ ሁላችሁም እየተነሳችሁ መናገር፣ የሱ ጓደኞች ደግሞ ጭራሽ አሁን በቃ ባሰባችሁ። ትንሽ ነገር አገኛችሁባትና እሷን ለማስጠላት ወይም ደግሞ እሷን ለመስደብ መንገዶች አገኛችሁና አሁን ደግሞ የሱም ጓደኞች ተነስታችኋልና በመጀመሪያ ደረጃ በደንብ መናገር ፈልገው አብርሽ ያደረገው ነገር አንዳንድ ነገራችኋለሁ። ይሄ ልጅ ብዙ ነገር አድርጓል። እሷ ዛሬ ነገ ይለወጣል እያለች ዛሬ ነገ ይስተካከላል እያለች ልቧ ሙሉ ክፍት አድርጋ እየጠበቀችው እሱ ከሌላ ሴት ጋር ይሆናል። የሩታን ምክር የሩታን ነገር ትቶ የጓደኞችን ነገር እየሰማ ነው የኖረው። አስቡት እንዴ ጋሽዬ ለሱ ብሎ እየለፋ የሩታን ነገር ተውት፣ ለሱ ብሎ ሩታን ያ ሁሉ ነገር አድርጎ ለምኑ ተንበርክኮ ጠይቋት ሩታን ያንን ነገር እንኳን እያየ ማስተካከል ያልቻለ ልጅ ከማንም ሴት ጋር ሄዶ ሌላ ሀገር ተዝናንቶ እየመጣ መልሶ ሩታን ልቧን እየጎዳት እንዴ አስቡት። ዛሬ ነገ ይለወጣል ብላችሁ የምታስቡት ሰው እየባሰበት በየቀኑ እየባሰበት ሲመጣ ምን አይነት ስሜት እንደሚሰማችሁ አስቡት። እኔ ሩታን ካጠገቧ ሆኜ ሁሉ ነገር ስለማይ ነው ይሄ ሁሉ ነገር የምናገረው። ምክንያቱም የልቧን አውቃለሁ፣ ምን አይነት ስሜት እንደሚሰማት አውቃለሁ። እንዴ ያ ልጅ እሱ ካደረገው ይልቅ ምንም ነገር ቢወዳደር ባረገው ያረጉት ነገር ቢወዳደር እንኳን ሊገናኝ አይችልም። ምክንያቱም አብርሽ በጣም በሚባል ደረጃ ጎርቷታል። በጣም ማለት ነው። ልጅቷ ስላልተናገረች ብቻ አልተጎዳችም ማለት አይደለም። ዛሬም የመጣሁት ጉዳቷን ልናገር ነው። ምክንያቱም ማንም እውነት ስላልተናገረች መሰደብም የለባትም፣ ማንም እየመጣ ማስፈራራት የለበትም እሷን። እንዴ ያ ሁሉ ሲጎዳት የት ነበራችሁ? ያ ሁሉ ሲያስለቅሳት እርጉዝ ሆና ያ ሁሉ ነገር ሲያደርግ የት ነበራችሁ? አሁን የምትንጫጩ እንዳለ ማለት ነው። የት ነበራችሁ? ወይስ የሴት ልጅ ስሜት አይሰማችሁም? እናት እህት የላችሁም? እኔ እናትም እህትም ያለኝ ሰው ነኝ። ይሰማኛል የእነሱ ጉዳት የእሷ ህመም ማለት ነው። ማንም የፈለገው ነገር ሊያመጣ ይችላል፣ የፈለገው እንደፈለገው ሊያስፈራራኝ ይችላል። እኔ ግን ምሰማ ሰው አይደለሁም። ማናችሁም የፈለጋችሁ ነገር ልፈጥሩ ትችላላችሁ። ግን እኔ በአጠቃላይ ለነገራችሁ የሚፈልገው ነገር ቢኖር እሱ ከጎዳት ይልቅ እሷ አልጎዳችውም። እሱ ካስለቀሳት ይልቅ እሷ አላስለቀሰችውም። እንዴ እሷ ህይወቷ ላይ እንዴት ነው የተጫወተው ይሄ ልጅ? እሷ አሁን ትንሽ ነገር ያደረገችው ነው እንዴ ብታያችሁ? እሱ ህይወቷ ላይ አልተጫወተም እንዴ? ላይፏ ላይ በዛው እርጉዝ ሆና ማለት ነው። ወይስ ደግሞ አርግዛለች የትም አትሄድም ብለህ ነው የዛን ያ ሁሉ ነገር እያደረክ የነበረው? ቤተሰብ ጓደኛ የላትም ብለህ ነበር ያ ሁሉ ነገር እያደረክ የነበረው? ግን ደግሞ እሷ ምንም ነገር ማድረግ እንደምችል ምንም ነገር መፍጠር እንደምችል ንቃ እንደለቀቀቻችሁ ከዛ በፊት ተናግሬያለሁ። አሁን ደግሞ እስከ ጥግ ድረስ አሳየቻችሁ። አሁን ደግሞ ጓደኞቹ ይቀራሉ። እነሱም ላይ እቃቃ እንደምትጫወትባቸው እሷ እንኳን ባትጫወትባችሁ እኔ እቃቃ እንደምትጫወትባቸው በቅርብ እንዴት እንደማሳያችሁ ታዩታላችሁ። ለሁላችሁ ማለት ነው። እሷ ህይወት ላይ የቀለዳችሁ እሷ ህይወት ላይ የተጫወታችሁ ተራችሁን ጠብቁላችሁ። አስመስላችሁ አንዴ እዚህ አንዴ እዛ እያላችሁ ያላችሁ ሰዎች በግልጽ ነው የምናገረው፣ ምንም ስለማይመጣ ማለት ነው። አሁን ዛሬ የሩታ ትንሽ ስህተት ስላያችሁበት እምቡር ብላችሁ ተነሳችሁ። ምንም አታመጡም።
ብዙ ነገር ደግሞ እየደረሳት ነው ሩታ ጋር ራሱ ማለት ነው። እያስፈራራቿት እንደሆነ ብዙ ቴክስት ነው የሚላክላት። እኔ ህይወትሽ ላይ ካልተጫወትኩኝ እኔ ላገኝሽ ምናምን የሚባል ቴክስት ብዙ ነገር ማለት ነው። ይህንን ነገር ግን መጀመሪያ አብርሽ ላይ ለምን አታረጉትም ነበር? አብርሽ የሴት ልጅ ህይወት ላይ ሲጫወት የት ነበራችሁ? ዛሬ ሆ ብላችሁ የተነሳችሁ የዛኔ የት ነበራችሁ? ሩታ እርጉዞና ቤቷ ላይ ተሰብስባ ስትቀመጥ ብዙ እንክብካቤ በሚያስፈልጋት ሰዓት ባሏ እየሄደ ከማንም ሰው ጋር እየሆነ ከማንም ሰው ጋር ፏ እያለ እሷ ቤቷ እርጉዞና የ9 ወር የ8 ወር እርጉዞና ቤቷ ላይ እያለቀሰች አብርሃም የት ነበረ? ከጓደኞቹ ጋር ነበረ፣ ከሄርሜላ ጋር ነበረ። እስቲ እናንተ እኔ አንድ ጥያቄ ልጠይቃችሁ። እስቲ ሩታን ከማን ወንድ ጋር አይታችሁ ታውቃላችሁ? ከማን ወንድ ጋር? አብርሽ ከሶስትና ከሁለት ሴት በላይ ልጠራላችሁ ይችላል። ሩታ ግን ከአንድ ወንድ ጋር አይታችኋት የምታውቁ ከሆነ እኔ ሩታን እንደዚህ የሷን እውነት እንደምናገረው ሁሉ የሷን መጥፎ ነገር ካየሁባት ቀጥታ እናገራለሁ። ምክንያቱም ትስተት ከሰራች ማለት ነው። እስቲ ከአንድ ወንድ ጋር አይታችኋት የምታውቁ ከሆነ ንገሩኝ። አሁን አፋችሁ ሞልታችሁ የምታወሩ ሁላችሁም ማለት ነው። እስቲ ሩታን ከማን ጋር አይታችኋት ታውቃላችሁ? ከማን ወንድ ጋር ውጪ አድራ ታውቃለች? ከማን ወንድ ጋር ከጓደኞቿ ጋር ተሰብስባ እንዴት ወጣ ታውቃለች? ከልጇ ሌላ ከልጇ እንኳን ተነጥላ ማታውቅ ሰው ነች። አብርሽስ ከጓደኞቹ ጋር የፈለገው ቦታ ይሄዳል። እንኳን ባለ ትዳር ሊመስል በቃ የሆነ ብቻው የሚኖር ሰው ነው የሚመስለው። ከማንም ተቀላቅሎ መኖር ማይችል ሰው ነው የሚመስለው። የሚመሩት ጓደኞቹ ናቸው። የሚኖረው ከጓደኞቹ ጋር ነው። እስቲ ሩታ ይህንን ነገር አድርጋው ታውቃለች? አታውቅም። ከ5 ወር ጀምሮ በቃ ሆዷ መታየት ከጀመረ ጀምሮ ማልቀስ ጀምራለች። ከዛን ጀምሮ ማለት ነው እስካሁን ባለችበት ሰዓት። አሁን ግን የፈለገችው ነገር ማድረግ ትችላለች። ደስተኛ ከሆነች ምንም ነገር ማድረግ ትችላለች። እኛ አይመለከተንም። ሁላችሁም አይመለከታችሁ። መታችሁ አፋችሁ ሞልታችሁ የምትናገሩበት ምንም አይነት ስልጣንም ልብም የላችሁም። ለምን ታረጊያለሽ ምናምን ልትሉም አትችሉ። 8 ወር 7 ወር የተጎዳችሁ ይበቃታል። ካሁን በኋላ ስሜቱን ምን እንደሆነ ምን አይነት ስሜት እንዳለው ደግሞ ለጓደኞቹም ለሱም ማሳየት ትፈልጋለች። እሱንም አንዳንድ እያሳየቻቸው ነው ምን አይነት ስሜት እንዳለው ማለት ነው። አብርሽ እኮ አሁን አስቡት ከሩታ ጋር ሆኖ ከሌላ ሴት ጋር ሲሄድ ምን አይነት ስሜት እንደሚሰማ ሩታ ማሰብ አይከብዳችሁ? አሁንም ቢሆን ያንን ስሜት እንዲረዳው ያንን ስሜት ምን አይነት ስሜት እንዳለው እንዲረዳው አደረገችው፣ ቀረበችው። ከዛ በኋላ የውሸት እንደሆነ ተናገረች። ግን ደግሞ ከዚህ በፊትም አብርሽ ይሄንን ነገር አድርጎታል። አላደረገውም ብላችሁ ደግሞ ልትከራከሩኝም አትችሉ። እኔ በብዙ ነገር ላሳያችሁ እችላለሁ። እንዴ አብርሽ ተመለሰ ብላ ይሄ ልጅ እየተለወጠ ነው ብላ ከሳምንት በኋላ ሌላ ሰው ነው፣ ከሳምንት በኋላ ሌላ ሴት ጋር ነው። የትኛው ይበሳል? እስኪ እናንተ እውነተኛ ሰው ከሆናችሁ እውነተኛ ፍርድ መስጠት የምትችሉ ከሆነ የትኛው ይበሳል? አብርሽ ያደረገ ይበሳል ወይስ ደግሞ ሩታ ያደረገችው ይበሳል? እንዴ አብርሽ እኮ ህይወቷ ላይፏ ላይ ነው የተጫወተው። በዛው መርጉዝ ሆና የነፍሰ ጡር ሆና ማለት ነው። ሌላው ይቅር ሁሉ ነገር እቺ ልጅ ወይ እርጉዝ ባትሆን ወይ ደግሞ ሌላ ነገር ባይፈጠር ኖርማል ነው። ማንም የሚያሳልፈው ላይፍ ነው እያሳለፈች የነበረው። ማንም ሊያሳልፈው ይችላል እርጉዝ ባትሆን ማለት ነው። ግን ደግሞ የልጇ አባት ካስረገዛት በኋላ እንደፈለገ ሲጫወትባት እንደፈለገ ሲያደርጋት ዝም ብሎ አይቶ ሰው ዛሬ ግን የእሷን ደስታ ሲያይ እሷ ደስተኛ የሚያረጋት ነገር እያደረገች ሲያይ መናደድ ጀመረ። ይሄ በቃ የሰይጣን ስራ ነው እየሰራችሁ ያላችሁ ሁላችሁም ማለት ነው። በቃ አይ ለመጨረሻ ጊዜ ልናገራችሁ የምችለው ነገር ሩታ ያደረገችው ነገር ከአብርሽ አይበልጥም። አብርሽ ህይወቷ ላይ እንደተጫወተባት ሩታ ህይወቱ ላይ ተጫወተችም። በቃ አሁን ላይ ደግሞ ባደረገችው ነገር ወዳጄ የምትላቸው ሰዎች ከድተዋታል። ምክንያቱም ሰው ያስፈልጋታል። አብርሽ ሰው አለው እስከ ጥግ። ዛሬ ግን እኔ ብርቃት ወይም ደግሞ አንተ ብትርቃት በህይወቷ ምንም ላይጎል ይችላል። ግን ደግሞ የሰውን ነገር ነው እያወቀችበት የምትመጣው እና ማናችሁም ሊደብራችሁ ይችላል። ማናችሁም የፈለጋችሁን ነገር ልታመጡ ትችላላችሁ። ነገም ዛሬም እስከ መጨረሻም ከሩታ ጋር በደንብ አድርጋችሁ ታዩኛላችሁ። ምን እንደምሰራ ምን እንደማደርግ በደንብ ታያላችሁ የዛኔ ማለት ነው።
እስቲ ምን እንደምታመጡ ምን እንደምትፈጥሩ እናያለን። እስቲ አንድ ላይ ይሄ ሁሉ ነገር እንድታረግ ያደረገው ፈረንጁ ነው። ይሄ ሁሉ ነገር እንድፈጠር ወይም ደግሞ የአብርሽ ህይወት ላይ እንድትጫወት ያደረገው ፈረንጁ ነው ምናምን እያላችሁ ነበር። አዎ እኔ ነኝ። እስቲ ምን ታመጣላችሁ? እኔ ነኝ። ምክንያቱም ልጅቷ መጎዳት ስለሌለባት ምንም ነገር እፈጥራለሁ። ይሄ አይደለም ሌላ ነገር እፈጥራለሁ። ምክንያቱም ልጅቷ ማዘን የለባትም። በእናንተ የምትዝናና ከሆነ እሷ እንድትዝናና ነው የምፈልገው እኔ በእናንተ መዝናናት ምችል ከሆነ እንድትዝናናባችሁ ነው ማድረገው። እሷ ደስተኛ ከሆነች ማለት ነው። እናንተ እንደፈለጋችሁ እየሆናችሁ እሷ ቤቷ ገብታ የምታለቅስበት ምንም አይነት ምክንያት የለም። አብርሃም አንተ ማነህ? እሷ ማነች? እሷም ሰው ነች አይደለ? እሷም ቤተሰብ አላት፣ አንተም ቤተሰብ አለህ። አንተ እንደፈለክ እየሆንክ እሷ ግን የምትጎዳበት ምንም አይነት ምክንያት የለም። ስሜቱን በትንሹም ቢሆን ቀምሰዋል፣ በትንሹም ቢሆን ማለት ነው። በቃ አሁን ሙሉ ነገር የተደረገው ነገር ወይም ደግሞ ይሄን ነገር ስታደርገው ሩታ አውቃለሁ አብርሽ ላይ አውቃ እንደቀረበችው ወይም ደግሞ ለልህ እንደቀረበችው አውቃለሁ። በደንብ ነው የማውቀው። ግን ደግሞ አብርሃም ራሱ ምን አይነት ስሜት እንዳለው ምን አይነት የልብ ጉዳት እንዳለው ምን አይነት ሀዘን እንዳለው እንዲረዳ ስለፈለገው ነው ዝም ብዬ እያየሁ የነበረው ነገሮችን ማለት ነው። ዝም ብዬ ግን ደግሞ አሁንም ቢሆን ስሜቱን ተረድተዋል ብዬ አስባለሁ በደንብ ማለት ነው። ከዛ በፊት ሩታ የተጎዳችውን ስሜት አልተረዳትም ነበር። ምክንያቱም አንዳንዴ ሰዎች ስንባል ጉዳቱ እኛ ራሳችን ላይ ካልደረሰ ልናውቀው አንችልም። ግን ደግሞ ብልጥ ከሆንን የተማርን ሰዎች ከሆንን እስኪደርስብን ድረስ መጠበቅ አይጠበቅብንም። እስኪደርስብን ወይም ደግሞ እስኪጎዳን ድረስ ያንን ነገር ቆመን መጠበቅ የለብንም። መማር ካለብን ህይወት ራሱ ያስተምረናል። አብርሃም ግን እስኪጎዳህ ድረስ ነበር ቁጭ ብለ እየጠበቅክ የነበረው። ነግሬያችኋለሁ ከዚህ በፊትም ሩታ የፈለገችው ነገር ማድረግ እንደምችል ማለት ነው። ግን ደግሞ በደንብ አርጋ አሳየቻችሁ የፈለገችው ነገር ማድረግ እንደምችል። ከዛ በፊት ሩታ ማሳሰር እንደምችል ተናግሬ ነበረ፣ አሳሰረቻችሁ። ያን ነገር ማድረግ እንደምችል ስልጣኑም እንዳላት መብቱም እንዳላት በደንብ አርጋ አሳየቻችሁ። ጀግና እንደሆነች የዛኔ ነው የተረዳሁት። ይበልጥ ደግሞ አሁን የፈለገችው ነገር አብርሽ ከፈለገች ወደ ህይወቷ ማምጣት እንደምችል ከፈለገች ማስወጣት እንደምችል በደንብ አርጋ አሳየቻችሁ። አስታውሱት። ለአብርሽ ጥላቻ ኖሮኝ አይደለም እንደዚህ እያወራሁኝ ያለሁት። ግን ደግሞ ጓደኞቹ ለሩታ ምን አይነት ንግግር እንደሚናገሩ አቤል ለሩታ ምን አይነት ንግግር እንደሚናገራት አስታውሱት። እኔ ለአብርሽ ከመናገሬ በፊት ማለት ነው ሩታ ጠግባለች እያለ አፉ ሞልቶ እያወራ ነበር። ብሩክም አቤልም ማለት ነው። ማንም ከማንም አይበልጥም። እኔም ጥግጥጋችሁ ነው የምነግራችሁ ምንም የሚመጣ ነገር ስለሌለ ማለት ነው። እና አሁንም ቢሆን ነገም ቢሆን ከሩታ ጋር በደንብ አርጋችሁ ልታዩ እንችላላችሁ። በደንብ አርጋችሁም ደግሞ ታዩኛላችሁ። የዛኔ ምን እንደሚመጣ ምን እንደምታመጡ ደግሞ በደንብ አርጌ አያለሁኝ። አንድ ላይ እናያለን። ማንም ተሰብስቦ ገደል መግባት ይችላል። ማንም ማለት ነው። ምንም ነገር ስለማይመጣ በህይወታችን ምንም ነገር አይመጣም። እና ምን ልል ፈልጌ ነው ሩታ የፈለገችው ነገር ማድረግ እንደምችል የፈለገችው ነገር መፍጠር እንደምችል በደንብ አርጋ አሳይታችኋለች። ለሩታ አጨብጭቤላታለሁ። ጀግና ነች። ማንም ሊደብረው ይችላል። ማንም ከደበረህ ደግሞ ሰፋ ያለ ጉድጓድ ጠበብ ያለ ጉድጓድ ፈልገ መግባት ይችላል። ሩታ ጀግና ነች።